ግፍ በጣም በበረታበት ዜጎች በሚሰቃዩበት ፍትህ በተጓደለበት ቦታ ሁሉ ሁልጊዜ ዝምታ ከአጥፊዎቹ ወገን የሚያስፈርጅህ በፍትህና በኢፍትሃዊነት መካከል በግፍና በነጻነት መካከል ሌላ ደሴት የለም። አትሊስት ሁለት ነገር ማድረግ ትችላለህ። መታገል አንድ ነገር ነው። ግፍን መጠየፍና ከግፈኞች ጋር አለመቆም ሌላው የመታገያ መንገድ ነው። ከዛ አልፈህ ግን ለግፍ ለሚፈጽሙ ሰዎች አቅም የሚሰጥ ዝምታና ግፍን የሚጠየፉ ሰዎችን ለማሸማቀቅና ተበዳዮችን ለማሸማቀቅ እስከመሄድ እዛ ደረጃ ከደረስ ወይ በአንድ ወይ በሌላ መንገድ ግፍን ከሚፈጽሙት የአገዛዝ ስርዓቶች ጋር ከቆምክ ጥይት ተኩሶ ከገደለው፣ ስለት ይዞ ጡት ከቆረጠው፣ ስለት ይዞ የሰው አካል ካጎደለው፣ ሴቶችን ከደፈረው ሰው በምንም አትለይም። እሱ በድርጊት ፈጽሞታል። አንተ ደግሞ ሌላው ሰው ደግሞ በሐሳብ በዝምታ ፍቃዱን እንደሰጠ ነው የሚቆጠረው። ስለዚህ ሌላ መጠለያ ቦታ የለም እና ኢትዮጵያ ውስጥ ህዝብን ቅድም እንዳልነው በማሸበር በማሸማቀቅ በማስፈራራት እኛ ከሌለን ከኛ የባሰ አውሬዎች መተው አይን እያየ ይሄ እኮ አሁን አንዳንድ ቦታ ላይ ያው መከላከያ ሰራዊት አሁን ሰሞኑን አማራ ክልል የፈጸማቸው ጭካኔ የተሞላባቸው እርምጃዎች መልእክታቸው ግልጽ ነው። አንዳንዱ ቦታ በኦነግ ሸኔ ተሳቦ በሌላም አካል እየተሳበበ ተፈጸሙ የሚባሉት ጥፋቶች መልእክታቸው እኛ ከሌለ ሙሉ በሙሉ ትጠፋለህ። ህዝቡን በፍርሃት ውስጥ ሆኖ የባሰ አታምጣ የሚል እሳቤ ያለው የማህበረሰብ ክፍል ቁጥሩ ብዙ ስለሆነ እኛኑ ይዞ ያቆየናል ከሚል ስሌት ነው። ግን ለኔ የሚታየኝ ደግሞ የአገዛዝ ስርዓቱ ራሱን እያንዳንዱ የሚወስዷቸው ነገሮች ልክ እንደ ሱሳይድ የፖለቲካል ሱሳይድ አድርጌ ነው የምወስደው። ለአገዛዝ ስርዓቶቹም አይጠቅማቸውም። ቅድም መግቢያ ላይ አሁን በዚህ ጥያቄ ላይ ያነሳው ነገር የኢትዮጵያ ስለሆነ ነው እንጂ አብይም ሰሞኑን አልጀዚራ ላይ ቁጭ ብሎ ነውሩን ለዓለም ለመከላከል ይሞክር የነበረው ጌታቸውም ሌሎቹም ዛሬ እስር ቤት ውስጥ ነበር መገኘት የነበረባቸው ኢትዮጵያ ውስጥ በፈጸሙት የሩዋንዳ ጠቅላላ ፖፑሌሽን በዛ ወቅትም ብትወስደው አሁንም የኢትዮጵያ የአንዱን ብሔረሰብ ትልቅ ብትለው ብሔረሰብ ቁጥር እንኳን አይሆንም። በትንሽ ሀገር ውስጥ በሁለት ብሔረሰቦች መካከል የተፈጠረ ግጭት ነው ከግማሽ ሚሊዮን በላይ ወደ 800,000 የሚጠጋ ሰው ማለቅ ምክንያት የሆነው። አጥቂዎቹም በቁጥር ያን ያህል አይደሉም፣ ግን የደረሰው ጉዳት ግን ዓለምን የሚሰቀጥጥ ነበር። ኢትዮጵያ ውስጥ እግዚአብሔር አያምጣው እንጂ ያ መጥፎ ቀን ተበጥሶ ሙሉ ወደዛ አይነት ነገር ሲገባ ግን መልኩ ሌላ ነው የሚሆነው። አንደኛ የብሔረሰቦቹ ቁጥር ብዛት፣ በየብሔረሰቡ መካከል ሆን ተብለው የተፈጠሩ የጥላቻ ትርክቶች፣ የበቀል ስሜት በየብሔረሰቡ መካከል በአማራና በትግሬና በኦሮሞ፣ በአማራና በኦሮሞ፣ በኦሮሞና በሶማሌና በአፋር እያልክ መቀጠል ትችላለህ እና በሁሉም ብሔረሰቦች መካከል ቁርሾ እንዲኖር ቅሬታ እንዲኖር ተመልከት። እንግዲህ የታጠቀ ኃይል መንግስት ዝም ብሎ ቁጭ ብሎ መግለጫ እንኳን አልሰጠም። የታጠቀ ኃይል ቤኒሻንጉልን ከኦሮሚያ ሄዶ ቤኒሻንጉልን ክልል ውስጥ ገብቶ በአንድ መንደር ያንን ሁሉ ሰው ጨርሰው ሲወጣ ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮው ሁሉ ታዋቂ የሰብአዊ መብት ተሟጋች አቶ ያሬድ ኃይለማርያምን ጋብዘናል። አቶ ያሬድ ኃይለማርያም በተለይ እንግዲህ በተደጋጋሚ መልእክተ ቅዳሜን በሚለው ማህበራዊ ገጹ ላይ የሚያወጣቸው በኢትዮጵያ ያለውን የሰብአዊ መብት እንቅስቃሴ መሰረት ያደረጉ ጥልቅ ጥናቶች፣ ዘገባዎችና ትንታኔዎች በተጨማሪ በተለያዩ ወቅት እንግዲህ በኢትዮጵያ የሚደርሱ የሰብአዊ መብት ጥሰቶችን ከተለያዩ ዓለም አቀፍ የሰብአዊ መብት ተሟጋቾች ጋር ትኩረት እንዲያገኙ ሁኔታዎች እንዲለወጡ በኩልን ጥረት ያደርጋል። ቀደም ሲል እንግዲህ በኢትዮጵያ የመብት ተሟጋቾች ስብስብ ማዕከል ዋና ዳይሬክተር ሆኖ አገልግሎ በፈቃዱ ኃላፊነቱን በማስረከብ በነጻነት አስተያየቱን መስጠት ቀጥሏል። ዛሬም ባለው ወቅታዊ ጉዳይ በተለይ በለየለት ጭካኔ የተጠለፈው ፖለቲካችን በሚል ዛሬ ቅዳሜ ያወጣውን መልእክትና ሰሞኑን በአገሪቱ ያለው ሁኔታ አጠቃላይ በአገሪቱ ባለችበት የሰብአዊ መብት ደረጃ በህዝቡ በኩል ያሉ ምላሾችና ዝምታዎችን አንስተን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ።
ጤና ይስጥልኝ ያሬድ፣ እንደወትሮው ጥሪያችንና ክብረህ በጊዜ ስለተገናኘን ከልብ አመሰግናለሁ። ከቀጠሯችን በኋላ እንግዲህ በለየለት ጭካኔ የተጠለፈው ፖለቲካችን የሚለው ዛሬ ዋናው መወያያ ጉዳያችን ቢሆንም እንኳን ደህና መጣህ ለውይይታችን መክፈቻ። አመሰግናለሁ ሀብታሙ። የህብር ሬዲዮ አድማጮች ቤተሰቦች እንዴት ናችሁ? እኔም ሀሳቤን በዚህ ርዕሰ ጉዳይ ላይ እንዳካፍል ስለጋበዝከኝ እና የዘወትር ታዳሚም ስላረከኝ ከልብ አመሰግናለሁ ሀብታሙ። ከልብ አመሰግናለሁ ያሬድ። እንግዲህ በተለይ ረዘም ያለ ጊዜ አሁን ምናልባት ከ30 ዓመታት በላይ የሚሆነው የሰብአዊ መብት ተሟጋች እንቅስቃሴ ውስጥ ነው ያለውና ከጊዜ ወደ ጊዜ ኢትዮጵያ ውስጥ እየሆነ ያለው ነገር ግራ የሚያጋባ ደረጃ የደረሰ ይመስለኛል። በአንድ በኩል በዚህ ደረጃ ጭካኔ ብሔራዊ መገለጫ የሆነበት እጅግ አሰቃቂ ትዕይንቶች በየጊዜው የሚሰሙበትና ደግሞ ምንም እንዳልተፈጠረ ብዙሃኑ ህዝብ የዕለት ከዕለት ህይወቱን የሚገፋበት ዛሬም ባሩሲ በምዕራብ ሐረርጌ ዜጎች በማንነት በሃይማኖታቸው ሳቢያ የጥቃት ኢላማ የሚሆኑበት ሰሞኑን ከቤንሻንጉል ጀምሮ እንግዲህ ጦርነት ባለባቸው አካባቢዎች ላይ በስልጣን አስጠባቂ ወታደሮች አማካኝነት የሚፈጸሙ ጭካኔዎች እንደ ህዝብ ምን አይነት ደረጃ ላይ ነው ያለ ነው የሚለው ነገር በጥያቄ የሚያስነሳ ነው። በእርግጥ ስልጣን ላይ ያሉ ሰዎች ጭካኔን፣ ጭፍጨፋን የስልጣን ማስቀጠያ እንደሚያደርጉ ገና ከጠዋቱ ተናግረዋል። አብዛኛው ሰው አብይ በሚልበት ሰዓት ላይ የኔን ስልጣን የተመኘ 100,000 ይጨፈጨፋል ብለዋል። ስለዚህ ጭፍጨፋ የስርዓቱ ዋና መገለጫና ይሄንን መሰረት አድርጎ ስልጣን ላይ መቆየት ነው የሚፈልገው። ነገር ግን እንደው የለየለት ጭካኔ እና ፖለቲካን የጭካኔ መሳሪያ ለማድረግ እየተሄደበት ያለውን ርቀት በተመለከተ በተለይ የዛሬውን መልእክትህ መሰረት የሆነውን ጉዳይ እናንሳና ወደ ሌሎች ጉዳዮች እናልፋለን። እሺ ሀብታሙ፣ እዚህም ጽሁፌ ላይ መልእክቴ ላይ እንዳልኩት ብዙ ጊዜ የአምባገነን ስርዓቶች መገለጫቸው የጭካኔ እርምጃ ነው። የጭካኔ እርምጃ በህዝብ ላይ ይወስዱና በማህበረሰብ ውስጥ ሽብርን በመንዛት ፍርሃትን በማስረጽ የሚቀናቀናቸው የሚቃወማቸው ኃይል እንዳይኖር ቢያንስ ቁጥሩ እንዲቀንስ በማድረግ ነው ሰርቫይቭ የሚያደርጉት ስልጣን ላይ የሚቆዩት እና ሁሌ የአገዛዝ ስርዓት አፋኝ የሆነ አምባገነናዊ ስርዓት ባለበት ጊዜና ቦታ ሁሉ ሰቆቃ አለ። የደርግን ሰቆቃ ማስታወስ እንችላለን። በ17 ዓመት ብዙ ሰው ያለቀባቸው ሁኔታዎች፣ ከዛም ደግሞ በደርግን የተካው ኢህአዴግ እዛው ጽሁፌ ላይ እንዳልኩት 27 ዓመት ሙሉ አገር እየመሩም አዲስ አበባም ቁጭ ብለው ጭንቅላታቸው ከተጋዳላይ እና ከጫካ ሲወጣ በማይመስል ሁኔታ ብዙ በደል ብዙ ግፍ ይፈጽሙ ነበረ። የምርጫ 97ቱንም ጊዜ ማሰብ ይቻላል። እነሱን የተኩት የዛሬዎቹ ሰዎች ግን ካለፉት ስርዓቶችም የተለየ በጣም አደገኛና አስከፊ የሆነ ባህሪ ነው የሚታይባቸው እና አሁን ያለንበትን ሁኔታ ትንሽ የተለየ የሚያደርገው በበፊቶቹ ስርዓቶች ውስጥም እስከ ቅርብ ጊዜም ድረስ ኢትዮጵያ ውስጥ ግፍ ሲፈጸም ያገዛዝ ስርዓቱ ነው ብዙ ጊዜ ግፍን የሚፈጽመው፣ የከፋ የሰብአዊ መብትን ጥሰት የሚፈጽመው። አሁን ግን በጣም ደካማ የሆነ የህግ የበላይነትን ማስከበር የተሳነው አገሪቷን አምባገነንም ሆኖ አገሪቷን በሰላም ማስተዳደር ያልቻለ ግጭትን ያማከለ የአገዛዝ ስልትን እንደ ጥሩ አዋጪ መንገድ የተጠቀመ የሚመስለው የአብይ አስተዳደር ያመጣው ሌላ አዲስ ነገር ቢኖር እያንዳንዱ ማህበረሰብ ውስጥ ግፍ የሚፈጽሙ አዳዲስ ጉልበተኞች ተፈጥረዋል እና የአገዛዝ ስርዓቱ በራሱ አቅም ባስታጠቃቸው ኃይሎች በየቀኑ በየዕለቱ ሰው ያስራል፣ ይገላል፣ ያሰድዳል፣ ያፈናቅላል። በጦርነት ሽፋን በድሮን ጥቃትም ጭምር ንጹሃን ዜጎችን ይገላል። በብሔራዊ መከላከያ ስም ያደራጃቸው ሰራዊቶች እንኳን ሳይቀሩ ይኸው ሰሞኑን ቢቢሲ ባወጣው ሪፖርት በአንድ ክልል ብቻ ከ2600 በላይ ሴቶችን አማራ ክልል ላይ የወሲባዊ ጥቃት። ይሄ እንግዲህ የመጨረሻው አስነዋሪ የአንድ ሀገር የመከላከያ ሰራዊት በእንዲህ ያለ ወንጀል በዓለም አቀፍ ደረጃ ሲከሰስ ይሄ የመጀመሪያው አይደለም። ትግራይም ጦርነቱ በተካሄደ ጊዜ እንደዚሁ ተመሳሳይ ክሶች የቀረቡበት አካል ነው። ያ አለበቃ ብሎ ያው በየመንደሩ ደግሞ የታጠቀው ኃይል አሳሪ ነው፣ ገዳይ ነው፣ አፋኝ ነው። ብዙ ንጹሃን ዜጎች በተለይ ኦሮሚያ ክልል አሁን ደግሞ አማራም ክልል ውስጥ ተመሳሳይ ሰቆቃዎች እየተፈጸሙ ነው ያሉት። ጋምቤላ፣ ሌሎችም ክልሎች ውስጥ እና ትንሽ የከፋ የሚያደርገው ነገር ምንድነው? ይሄ የጭካኔ ባህሪ እየቆየ ሲመጣ ወደ ህዝብም ውስጥ ይጋባል መሰለኝ።
በደሎቻችንን ጭካኔ የሚፈጸሙ ጭካኔዎችን በአንድ ላይ ወተን ማውገዝ፣ አጥፊዎች ለፍርድ እንዲቀርቡ መጠየቅ። ሌላው ቢቀር ዝምታ ራሱ አንድ ትብብር ነው። ሰው ፈርቶ ዝም ሊል ይችላል። ግን እያንዳንዱ ሰው እሱ መንደር ውስጥ የሚፈጸምን ሰቆቃ ግማሹ ደባቂ፣ ግማሹ አገናኝ፣ በደሎቻችንን በብሔር ትርክት፣ በሃይማኖት ትርክት እየመነዘርን ለአንዱ በደል እንጮሃለን፣ ለአንዱ በደል አንዱን በደል እናንኳስሳለን እና ጭካኔ የተለመደ ኒው ኖርማል እየሆነ ነው ኢትዮጵያ ውስጥ የመጣው እና ይሄ የፖለቲካ ክሩሊቲ ጭካኔ ተኮር የሆነ ፖለቲካ እንደ ስልት በአገዛዝ ስርዓቱ የአገዛዝ ስርዓቱን በኩል ሌሎች አቻ የፖለቲካ ኃይሎችም እና በማህበረሰቡም ውስጥ ቀሳውስት፣ ሼኮች፣ ሽማግሌዎች ሳይቀሩ የአንድ ማህበረሰብ በደል ይበለው ብለው ከዳር ቆመው የሚያስተባብሩ፣ እነሱ አካባቢ ደግሞ ችግር ሲፈጠር ያዙ ይልቀቁኝ የሚሉ እንዲህ አይነት ልሂቃን የተፈጠሩበት ሀገር ሆኗል እና አይ ቲንክ በዚህ ደረጃ ኢትዮጵያ ውስጥ ጭካኔን የተለማመድንበት፣ በዚህ ደረጃ ሰምተን አይተን ማናቃቸው አይነት የጭካኔ አይነቶች የተፈጸሙበት፣ በመንግስትም መንግስታዊ ባልሆኑ ኃይሎችም እንደዚህ አይነት ጊዜ ገጥሞን አያውቅም። ሀብታሙ ከልብ አመሰግናለሁ። ምናልባት እንደው ለውይይታችን ያው አንተ የሰብአዊ መብት ተሟጋች እንግዲህ የኢትዮጵያ ኢሰመጉ ውስጥ እንግዲህ የኢትዮጵያ ሰብአዊ መብት ጉባኤ ከሚባለው ጊዜ ጀምሮ የነበረ እንቅስቃሴ ይታወቃል። በሰብአዊ መብት ተሟጋጅነት የነበሩ ሁነቶችን መሰረት አድርጎ እንግዲህ በአማርኛ በእንግሊዝኛ ቋንቋ የጻፍካቸው መጽሐፍት ብቻ ሳይሆን በተለያዩ ዓለም አቀፍ መድረኮች፣ በአውሮፓ ህብረት፣ በተባበሩት መንግስታት ድርጅት መድረኮች በኢትዮጵያ ህዝብ ላይ እየደረሰ ያለውን ነገር ብሔር፣ ጎሳ ሳትለይ የሚደርሱ ጥፋቶችን ለማጋለጥ ነው እየሞከርክ የነበረውና አንዳንድ ወገኖች ይሄ የፖለቲከኛ ስራ አድርገው ለምን ፖለቲካውን አተውም፣ ስለ ሰብአዊ መብት ብቻ ለምን ታወራ፣ ሰብአዊ መብት ብቻ ለምን አታወራም ይባላልና በሰብአዊ መብት ጉዳይ ላይ በዚህ ደረጃ ብሔራዊ ውርደት እንግዲህ እኔ ጭካኔውን የሚያስፈጽሙት ቤተመንግስት የተቀመጡትና የነሱ ተልእኮ ፈጻሚዎች ብቻ ሳይሆን ዝም ያለውም ህዝብ ራሱ ምን ችግር አለብኝ ብሎ ራሱ መጠየቅ ያለበት ደረጃ ላይ በደረስንበት ወቅት እንዳንተ ጥቂት ደግሞ ለመናገር የሚሞክሩትን ፖለቲከኛ አትሁኑ፣ ፖለቲካ ውስጥ አትግቡ ብሎ ለማሸማቀቅ የሚደረግ ነገር አለ። ከዝም አልፎ ደግሞ አሁን የሚናገሩ ሰዎችንም ለማሸማቀቅ የሚካሄድበት ርቀት በኢትዮጵያ ውስጥ ያለውን አደጋ የበለጠ አያሳይም ወይ? በደንብ ያሳያል። አንዱ የሚያስቀው ነገር ብዙ ሰዎች የሰብአዊ መብትን ከፖለቲካ ነጥለው ያዩታል። ሰብአዊ መብት ፖለቲካ ነው በራሱ። ሰብአዊ መብት በውስጡ ስለ ፖለቲካ ነጻነት፣ ስለ ሀሳብን የመግለጽ ነጻነት፣ ፍሪደም ኦፍ ኤክስፕሬሽን፣ የመመረጥ መብት፣ የፖለቲካ መብቶች ሁሉ በሰብአዊ መብት ስር ነው ያሉት። ስለዚህ ለፖለቲካ መብቶችም ጭምር ስትታገል የሰብአዊ መብት ጉዳይ ነው። የሰብአዊ መብት ጉዳዮችን አንስተም ስትታገል ፖለቲካ ነው የሚሆነው። አንድ እሱ ነው። ሁለተኛ አምባገነናዊ ስርዓት ባለበት ሀገር የሰብአዊ መብት ተሟጋቾች ትግል የአካዳሚክ ኤክሰርሳይዝ አይደለም። ዝም ብሎ መግለጫ ማውጣት ሰብአዊ መብት ይከበር እያሉ ከመጮህ እና ወይ ደግሞ ሪሰርች መስራት አይደለም። አንዱ ትልቁ ችግር ምንድነው? በተለይ አሁን አዳዲስ የማያቸው ወጣቶች ሰብአዊ መብት ላይ የሄዱና ማስተርሳቸውን ይሰራሉ፣ ትንሽ ይማሩና ታርጌታቸው ያንን የሰብአዊ መብት እውቀታቸውን እንዴት የጥሩ ደሞዝ ጥሩ ስራ የሚያስገኝ ቦታ ላይ ጥሩ ኤንጂኦ ውስጥ ገብተው ፍሬውን ኢንጆይ ማድረግ ነው። ግን እኔ ሰብአዊ መብትን የተማርኩት ትግል ውስጥ ገብቼ ለትግል ነው የተማርኩት እንጂ ለስራ ማግኘት። ብዙዎቹ የማይገባቸው እና የማይረዱት ነገር እኔ ሰብአዊ መብት ውስጥ የገባሁት ለመታገል ነው እንጂ ለስራ አይደለም። ኢትዮጵያ ውስጥ ሰብአዊ መብት የሚከበረው አምባገነናዊ ስርዓት ለአንዴና ለመጨረሻ ጊዜ ሲወገድ፣ አምባገነናዊነት ታሪክ ሲሆን፣ ግፍ ሲነጥፍ ነው እንጂ አምባገነን ስርዓትን ተሸክመህ ለአምባገነን ስርዓት እያገለገልክ ስለ ሰብአዊ መብት ሪሰርች ስለሰራ ስለጻፍክ በዛ ጉዳይ ላይ ስለተራቀቅ ሰብአዊ መብቶች አይከበሩ። ሰብአዊ መብት ለመጣስ ዋናው ምክንያት ያገዛዝ ስርዓት ከሆነ ትግልህ ሰብአዊ መብት ይከበር እያሉ መጮህ ብቻ አይደለም። እኔ አሁን ህዝባዊ ቢተኝነትን አቀነቅናለሁ። ዋናው ምክንያት ኢትዮጵያ ውስጥ ለዚህ ሁሉ ስቃይ፣ ለዚህ ሁሉ መከራ ሰብአዊ መብት በዚህ ደረጃ እንዲጣስ ምክንያት የሆነው የፖለቲካ መዘውሩ ፍጹም ጨካኝ፣ ፍጹም አምባገነን በሆኑ ሰዎች እና ቡድኖች ስለተያዘ እነዚህ ሰዎች ተወግደው በሰላማዊ ትግል እነሱን የሚተካ ስለ ሰብአዊ መብት የሚቆረቆር
የዲሞክራሲ ጽንሰ ሐሳብ የገባውና ለዛ ተገዢ የሆነ የፖለቲካ ኃይል እስካልመጣ ድረስ ኢትዮጵያ ውስጥ ሰብአዊ መብት ሊከበር አይችልም። ስለዚህ እኔ እድሜ ልኬን እየጮኩ መኖር አልፈልግም። ኢትዮጵያ ውስጥ ዲሞክራሲ ሰፍኖ ሰብአዊ መብት ተረጋግጦ ከዛ እኔም ሌላ ህይወት ሌላ ስራ ብሰራ ደስ ይለኛል። ስለዚህ አንዳንዶቹ መመጻደቅ ነው የያዙት የሰብአዊ መብትን ጉዳይ ልክ የአካዳሚክ ኤክሰርሳይዝ እና ለትምህርት ለፈተና ለዲግሪ የተማርነው ይመስላቸዋል። አይደለም። እኔ ሰብአዊ መብት ትግል ውስጥ ከገባው በኋላ ነው ህግም ሰብአዊ መብትም የተማርኩት የበለጠ የምታገልበትን አቅም እንዲጨምርልኝ ጥሩ ታጋይ ለመሆን። ስለዚህ ለግፍም መቃወም፣ አምባገነናዊ ስርዓትም መቃወም፣ የስርዓት ለውጥ እንዲመጣ መቃወም ፖለቲካ ከሆነ ፖለቲከኝነት ከሆነ ፖለቲሽን ፖለቲከኛ ነኝ። ይሄ አንድ ነገር አስታወስከኝ። ኢሰመጎ ላይ የሚነሳ ክርክር ነበር። ኢሰመጎ ሰብአዊ መብት ብሎ አያቆምም። እንደምታውቀው ሀብታሙ ኢሰመጎ ለሶስት ቁልፍ የሆኑና ይላል የኢሰመጎ መተዳደሪያ ላይ የማይነጣጠሉ ሶስት ጉዳዮች ነው የሚታገለው ይላል ኢሰመጎ። አንደኛ ለሰብአዊ መብቶች መከበር፣ ሁለተኛ ለህግ የበላይነት መረጋገጥ፣ ሶስተኛ ለዲሞክራሲ ስርዓት መስፈን። የዲሞክራሲያዊ ስርዓት ካልሰፈነ የህግ የበላይነት ካልተረጋገጠ ሰብአዊ መብት መከበር ስለማይችል ያኔ ግን ኢሰመጎ ላይ የሚቀርበው ጥያቄ ይህንን በተለይ ዲሞክራሲ የሚለውን ነገር ተዉ፣ እሱ የፖለቲከኞች አጀንዳ ነው፣ ሰብአዊ መብት የምትለዋን ብቻ አንጠልጥላችሁ ሂዱ የሚል ኢሰመጎ ውስጥ። በዚህ ምክንያት ለ7 ዓመት ኢሰመጎን ፍትህ ሚኒስቴር አልመዘግብም ብሎ ነበር፣ ሰብአዊ መብት ብቻ ላይ ካላተኮራችሁ ብሎ እና ኢሰመጎ በፍጹም እነዚህን ሶስቱን አንነጣጥልም ብሎ ከ7 ዓመት በኋላ የኢትዮ ኤርትራ ጦርነት ሲፈነዳ ነው ኢሰመጎ ለመጀመሪያ ጊዜ የተመዘገበው። ስለዚህ ይሄ ግማሾቹ ያወቁ መስሏቸው፣ ግማሾቹ ደግሞ የአገዛዝ ስርዓቱ አካላት ሆነው፣ ግማሾቹም ደግሞ በብሔር ፖለቲካ ውስጥ ሆነው እነሱ መንደር የሚጨስ ጭስ አስቆሙ ስትላቸው ሊያሸማቅቁ ይፈልጋሉ። የአገዛዝ ስርዓቱም ሰዎች አብይን ስትናገር ወይ ስርዓቱን ስታወግዝ አንዱ ማሸማቀቂያቸው ከሰብአዊ መብት ስኮፕ ወጥተሃል ሊሉ ይችላሉ። እና እንዲህ ያለውን ነገር አምነስቲ ውስጥ ለሚሰራ አንድ ሪሰርቸር ወይ የሆነ አንድ ኢንተርናሽናል ሁማን ራይትስ ድርጅት ውስጥ ለሚሰራ ሪሰርቸር ብትናገር ሊያምርብ ይችላል። ያ ሰው ያችን የተፈቀደችለት ሙያውን ብቻ ስርዓት ለውጥ መጣ አልመጣ የሰብአዊ መብት ሪፖርት አጣርቶ ማውጣት ለሱ የተቀጠረበት ዓላማው ነው። ለእኔ ግን የሚሞተው ህዝቤ ነው። የሚያልቁት፣ የሚደፈሩት፣ የሚሰቃዩት ወገኖቼ ናቸው። ስለዚህ ኢሞሽናል አታችመንት አለኝ። እየተጎዳች ያለችው ሀገሬ ነች። ስለዚህ ለስርዓት ለውጥ ነው የምታገለው። ኢትዮጵያ ውስጥ ሰብአዊ መብት የሚያከብር ስርዓት እስኪመጣ ያ ፖለቲከኝነት ተደርጎ ከተወሰደ ችግር የለውም። ልዩነቱ ከሌሎች ፖለቲከኞች ጋር ሌሎች ፖለቲከኞች ስልጣን ለመያዝ አገር ለማስተዳደር ነው የሚታገሉት። እኔ ደግሞ አገር የሚያስተዳድሩ ነገ ቢመጡትም ሰዎች ከዛሬዎቹ ተምረው ህግ አክባሪ ዲሞክራሲ ቫልዩ ያላቸው እንዲሆኑ ነው የምታገለው እና ይሄ የተለመደ የማሸማቀቂያ ስልት ነው። ሀብታም ከልብ አመሰግናለሁ። ያሬድ እንግዲህ በተለይ ያው ዛሬም ድረስ ማንነትም ብሔር ተኮር ጥቃቱ አልቆመም። በተለያዩ አቅጣጫዎች የሆነ ያለው ነገር እጅግ አሳሳቢ ነው እና በዛ ልክ ግን ተቆርቋሪነት በህዝቡ በኩል የለም። በአንድ በኩል በኦርቶዶክስ እምነት ተከታዮች ላይ በአሩሲ ከትላንት በስቲያ እንኳን 19 ሰዎች ታፍነው ተወስደው 11 ሰዎች ተገለዋል። ምዕራብ ሐረርጌም እንደዚሁ በተመሳሳይ ማንነትና ሃይማኖት ተኮር ጥቃቶች ከጊዜ ወደ ጊዜ እየሰፉ ነው። ቤንሻንጉል ሰሞኑንም የሆነው የሚታወቅ ነው። አማራ ክልል እንግዲህ በጦርነት ውስጥ በሰራዊቱ ስም የተሰማሩ ግለሰቦች የፈጸሟቸው ድርጊቶች እጅግ ለመግለጽ የሚያሳፍር ብልት መቁረጥ፣ ምላስ መቁረጥ እንዲህ የመሳሰሉ ጭካኔ ተግባራት በተጎጂ ቤተሰቦች ሳይቀር ምስክርነት የተሰጠበት ሁኔታ አለ። በተቃራኒው ግን ህዝቡ ዝምታ ውስጥ ነው የመረጠው። አንዳንድ ጊዜ ሰዎች ኢትዮጵያ እንዳትፈርስ እንደው ኢትዮጵያ አትፈርስም የሚባል ነገር እንሰማለን። ነገር ግን ኢትዮጵያን ደግሞ ይሄ ሁሉ ጭካኔ እየተሰራ በየጊዜው እንደ መደበኛ ነገር ሰምቶ ዝም የማለት ነገሮች ምናልባት ስልጣን ላይ ላሉ ሰዎች የልብ እየሰጠ ነው። እርግጥ ነው ስልጣናቸው በዚህ አይነት ጭካኔ እየጸና ነው የሚለው ምናልባት ወደኋላ ልናነሳው እንችላለን እና ይህንን ዝምታና እንደው አገር አትፈርስ የሚለው ትርክት እንዴት ታየዋለህ? ግፍ በጣም በበረታበት ዜጎች በሚሰቃዩበት ፍትህ በተጓደለበት ቦታ ሁልጊዜ ዝምታ ከአጥፊዎቹ ወገን የሚያስፈርጅህ። በፍትህና በኢፍትሃዊነት መካከል በግፍና በነፃነት መካከል ሌላ ደሴት የለም። አትሊስት ሁለት ነገር ማድረግ ትችላለህ። መታገል አንድ ነገር ነው። ግፍን መጠየፍና ከግፈኞች ጋር አለመቆም ሌላው የመታገያ መንገድ ነው። ከዛ አልፈህ ግን ለግፍ ለሚፈጽሙ ሰዎች አቅም የሚሰጥ
የሚሰጥ ዝምታና ግፍን የሚጠየፉ ሰዎችን ለማሸማቀቅና ተበዳዮችን ለማሸማቀቅ እስከመሄድ እዛ ደረጃ ከደረስ ወይ በአንድ ወይ በሌላ መንገድ ግፍን ከሚፈጽሙት ያገዛዝ ስርዓቶች ጋር ከቆምክ ጥይት ተኩሶ ከገደለው ስለት ይዞ ጡት ከቆረጠው ስለት ይዞ የሰው አካል ካጎደለው ሴቶችን ከደፈረው ሰው በምንም አትለይም። እሱ በድርጊት ፈጽሞታል። አንተ ደግሞ ሌላው ሰው ደግሞ በሐሳብ በዝምታ ፍቃዱን እንደሰጠ ነው የሚቆጠረው። ስለዚህ ሌላ መጠለያ ቦታ የለም እና ኢትዮጵያ ውስጥ አዎ ባለው የፖለቲካ ጥልቅ የሰደደ ፍርሃት ሽብር ምክንያት ብዙ ሰው እቤቱ ያለቅሳል፣ እቤቱ ሆኖ ያዝናል። ዝም ማለ ሳይሆን አድፍጦ በቃ ደግ ቀን እስኪመጣለት የሚጠብቅ አድፋጭ ብዙ ሰፊ ማህበረሰብ ክፍል አለ። ከዛ ውጪ ግን አንዳንድ ጊዜ ሁላችሁም ዝም በሉ የሚሉት የባሰ ይመጣል፣ መንግስትን አትውቀሱ፣ ዝም ብላችሁ አትጩሁ እያሉ ገለልተኛ ለመምሰል የሚሞክሩ ሰዎች ግን ምንም ጥያቄ የለውም ልክ ጥይት የማቀበል ያህል ሰው የሚያርዱበትን ቢላ ስሎ የመስጠት ያህል ከመተባበር ነው የሚቆጠረው። ከዛ የሚተናነስ አይደለም እና ግራ ያገባሃል ኢትዮጵያ ውስጥ ያለው በተለይ ደግሞ የልሂቃኑ ዝምታና አንዳንዶቹም ከዝምታ አልፈው ለአገዛዝ ስርዓቱ ኤክስኪውዝ ለመፍጠት የሚሄዱበት ርቀት ምናልባትም ሸክማችንን ያከበደው እሱ ይመስለኛል ሀብታሙ። እና ለአጥፊዎቹም ጉልበት ነው። እንግዲህ በተለይ ቀደም ሲል ከህወሓት ጋር የነበረው ጦርነት ላይ የሚነሱ ጉዳዮች ነበሩ። አስገድዶ መድፈር፣ ለጦር መሳሪያ መጠቀም፣ ከዛም በኋላ የነጌታቸው ረዳ እብደትና ሂሳብ እናወራርዳለን ተልኮ፣ ያንን ተከትሎ የተፈጸሙ ድርጊቶች የትግራይ ኃይሎች የሚባሉት በአፋርና በአማራ ክልል የተፈጸሙ የሰብአዊ መብት ጥሰቶች፣ የዘር ማጥፋት ተግባራት፣ የጦር ወንጀሎች የሚታወቁ ናቸው እዛም እዚህም የተፈጸሙትና ከዛ በኋላ ደግሞ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ያው ጦርነቱን በአጭር ጊዜ እንጨርሳለን የሚለው እብሪት እንዳለ ሆኖ ከሁለት ዓመት በላይ በዘለቀው ሂደት ውስጥ እየተፈጸሙ ያሉ ድርጊቶች ዛሬ ድረስ የሚሰሙ ጉዳዮች አሉና ምናልባት የጭካኔ ተግባሩ እንግዲህ አባ ቶርቤ፣ ኮሎኔል ገኛ፣ ኦነግ ሽኔ፣ ኦነግ፣ ኦሮሞ ልዩ ኃይል፣ መከላከያ የተለያየ ስም በሚሰጣቸው ኃይሎች የሚፈጸመው ድርጊት በአንድም ሆነ በሌላ መንገድ እንግዲህ 4 ኪሎ የገባው ኃይል በዚህ አይነት ተግባር ውስጥ ስልጣኔን አስቀጥላለሁ የሚል እምነት ነውና በአንድ በኩል ወደ ሌሎቹ የማህበረሰብ ክፍሎች የሃይማኖት አባቶች ሳይቀር እንዲህ አይነት ጭቃ ውስጥ የወደቁበትና እነሱና እኛ የሚል ትርክት ውስጥ ሁሉ ግንባር ቀደም ተናጋሪ የሆኑበት አሳፋሪ ድርጊትን ወደኋላ የምናነሳ ሆኖ የዚህ ሁሉ ጭካኔ ድምር ውጤት ግን ስልጣን ላይ ገኖ ለመቀመጥ ነው። እንግዲህ አብይ አህመድ ሲመጣ የነበረው ህዝባዊ ድጋፍ ከዛ በኋላ ምን እንደደረሰ የሚታወቅ ነገር ሆኖ ስርዓቱ ይሄን ሁሉ ጭካኔ ይሄን ሁሉ ትርምስ እየፈጠርኩ ስልጣኔን አስቀጥላለሁ የሚለው እብሪትና ፍላጎት በአንድም ሆነ በሌላ መንገድ በተለያየ መንገድ ሲገለጽ የነበረ ነው። አብይም በተለያዩ ወቅቶች ሲናገራቸው የነበሩ ነገሮች ናቸው። አስገድዶ መድፈር እንደ ጦር መሳሪያ መጠቀሙን በተመለከተ ፓርላማ ላይ ምን እንዳለ አንተም ዛሬ በጽሁፍ ጠቀስ አድርገዋል። የኛ ወታደሮች በሳንጃ ተደፍረዋል፣ እነሱ በወንዶች ናቸው ብሎ ተጨማሪ ጥፋት እንዲደርስ ሁሉ የሚያነሳሳ በየጊዜው ብሔር ተኮር ሃይማኖት ተኮር ጥላቻዎች የሚቀሰቅስባቸው ድርጊቶች አሉና ስርዓቱ እየጠነከረ ነው ወይ ሄደው? ይሄ ሁሉ ጭካኔ እንግዲህ ስልጣንን ለማስቀጠል ተረጋግቶ ለመግዛት ከሆነ አሁን የምናየው ኢትዮጵያ ውስጥ ተጨባጭ ሁኔታ እሱ ነው ወይ? ስርዓቱ የጠነከረ መስሎት የሚመስላቸው ሰዎች ይኖራሉ። ለእኔ ግን ስርዓቱ ሞቱን እያፋጠነ ነው፣ መቀበሪያ ጉድጓዱን እያራቀው እንዳለ ነው ለእኔ የሚታየኝ። ግን ምንድነው በቃ ህዝብን ቅድም እንዳልነው በማሸበር በማሸማቀቅ በማስፈራራት እኛ ከሌለን ከኛ የባሰ አውሬዎች መተው አይን እያየ ይሄ እኮ አሁን አንዳንድ ቦታ ላይ መከላከያ ሰራዊት አሁን ሰሞኑን አማራ ክልል የፈጸማቸው ጭካኔ የተሞላባቸው እርምጃዎች መልእክታቸው ግልጽ ነው። አንዳንዱ ቦታ በኦነግ ሽኔ ተሳቦ በሌላም አካል እየተሳበበ ተፈጸሙ የሚባሉት ጥፋቶች መልእክታቸው እኛ ከሌለ ሙሉ በሙሉ ትጠፋለህ ነው። ህዝቡን በፍርሃት ውስጥ ሆኖ የባሰ አታምጣ የሚል እሳቤ ያለው የማህበረሰብ ክፍል ቁጥሩ ብዙ ስለሆነ እኛኑ ይዞ ያቆየናል ከሚል ስሌት ነው። ግን ለኔ የሚታየኝ ደግሞ ያገዛዝ ስርዓቱ ራሱን እያንዳንዱ የሚወስዷቸው ነገሮች ልክ እንደ ሱሳይድ የፖለቲካል ሱሳይድ አድርጌ ነው የምወስደው። ለአገዛዝ ስርዓቶቹም አይጠቅማቸውም። ቅድም መግቢያ ላይ አሁን በዚህ ጥያቄ ላይ ያነሳው ነገር የኢትዮጵያ ስለሆነ ነው እንጂ አብይም
ሰሞኑን አልጀዚራ ላይ ቁጭ ብሎ ነውሩን ለዓለም ለመከላከል ይሞክር የነበረው ጌታቸውም ሌሎቹም ዛሬ እስር ቤት ውስጥ ነበር መገኘት የነበረባቸው። ኢትዮጵያ ውስጥ በፈጸሙት በትግራይ የጀመረው ጦርነት፣ አማራ ክልል፣ አፋር ክልል የተፈጸሙት ሰቆቃዎች፣ የደረሰው ጉዳት ፍትህ ፈላጊ ህዝብ ቢኖር፣ ለአገሩ ነጻነት የአገዛዝ ስርዓቱን የሚታገል ህዝብ ቢኖር፣ እውነተኛም የዓለም አቀፍ ማህበረሰብ ሰፖርት ቢኖር ዛሬ ይሄ ስርዓትም ሊኖር አይችልም። ግን አብይም ጌታቸውም ማረሚያ ቤት ገብተው ያንን ቢጫ ቱታ ለብሰው እስር ቤት በቀጠሮ የሚመላለሱበት ወቅት ነበር። ይሄ ወቅት ግን ለዛ ዝግጁ ስላልሆንን ያንን ለውጥ ለማምጣት ገና በመሆናችን የተነሳ ያው ግፉ ቀጥሏል። ግን ይሄ ጊዜ ሩቅ አይመስለኝም። እንግዲህ በተለይ ብዙ ጊዜ ሩዋንዳ የተፈጸመው ነገር ይታወቃል። አሁን የቁጥር ጉዳይ ካልሆነ በስተቀር ኢትዮጵያ ያንን መንገድ ከጀመረች ቆየት ያለበት ጊዜ አለ። አሁን አስፈሪ የሆነ የመጣው በተለይ ከዚህ ቀደም እንግዲህ በቀጥታ በስልጣን ላይ ያሉ ከስልጣን ጋር የሚገናኙ ሰዎች የፈጸሟቸው ድርጊቶች የሚያስፈጽሟቸው ድርጊቶች ነበር። አሁን ግን እነሱና እኛ የሚለው ትርክት የቤተክርስቲያን አባቶች የሚባሉት ሳይቀር እንግዲህ ኦርቶዶክሳውያን የአማራ ብሔር ተወላጆች በማንነታቸው ተለይተው የሚጨፈጨፉበት አሩሲ ላይ አቡነ ገብርኤል የሚባሉት ያደረጉት ንግግር ኢትዮጵያ አሁን የደረሰችበትን ተጨባጭ ሁኔታ መረዳት ለሚቸግራቸው ሰዎች እንግዲህ ሰው ገዳይ እንኳን አባሮት ዛፍ ከተከለለ አይገለውም፣ እንኳን ሽማግሌ እንኳን ቤተክርስቲያን ውስጥ ነበር ሰው ሮጦ የሚገባው ግድያ እንዳይፈጸም። ዛሬ ከመስጊድ ውስጥ አውጥተው መስጊድ ውስጥ ገብተው ቤተክርስቲያን ውስጥ ገብተው የጨፈጨፏቸውን ኦሮሚያ ክልል የሰማንበት ጊዜ አለ። አሁን ግን ያንን ድርጊት የሚደግፉ የሃይማኖት አባቶች ጭምር የተፈጠሩበት ነው። ምናልባት ይሄ የአንድ ግለሰብ ወይም የአንድ ሃይማኖት ውስጥ ያሉ የሃይማኖት አባት ብቻ አይመስለኝም። በየሃይማኖቱ ተቋማት ውስጥ ያሉ ሰዎች ይህንን ነገር በዝምታ የሚያዩ ከሆነ በአንድም ሆነ በሌላ መንገድ አይተው እንዳላይ የሚሆኑ ከሆነ ከተናገሩት ሰውዬ የተለየ ተግባር እየፈጸሙ ያሉ አይመስለኝም። እና በዚህ ደረጃ ወድቀን በተቃራኒው ግን የሃይማኖቱን ተከታይ ህግና ስርዓት እንዲከበር ፈልጋለሁ ኢትዮጵያ ቀን ይውጣላት የሚለውንም ሁሉም ኃይል ዝምታ የመረጠበት ሂደት አለና ይሄ ከዚህ በኋላ ያለውን መከራ የበለጠ አያከብደውም ወይ? እኔ የማክበድ ብቻ ሳይሆን ሌላ መልክ ነው የሚኖረው። ለምሳሌ የሩዋንዳን ጥሩ ስላነሳህ ነው። የሩዋንዳን ስንመለከት የሁለት ብሔረሰቦች ግጭት ነው። የሩዋንዳ ጠቅላላ ፖፕሌሽን በዛ ወቅትም ብትወስደው አሁንም የኢትዮጵያ የአንዱን ብሔረሰብ ትልቅ ብትለውን ብሔረሰብ ቁጥር እንኳን አይሆንም። በትንሽ ሀገር ውስጥ በሁለት ብሔረሰቦች መካከል የተፈጠረ ግጭት ነው። ግማሽ ሚሊዮን በላይ ወደ 800,000 የሚጠጋ ሰው ማለቅ ምክንያት የሆነው። አጥቂዎቹም በቁጥር ያን ያህል አይደሉም፣ ግን የደረሰው ጉዳት ግን ዓለምን የሚሰቀጥጥ ነበር። ኢትዮጵያ ውስጥ እግዚአብሔር አያምጣው እንጂ ያ መጥፎ ቀን ተበጥሶ ሙሉ ወደዛ አይነት ነገር ሲገባ ግን መልኩ ሌላ ነው የሚሆነው። አንደኛ የብሔረሰቦቹ ቁጥር ብዛት የብሔረሰቡ መካከል ሆን ተብለው የተፈጠሩ የጥላቻ ትርክቶች፣ የበቀል ስሜት በየብሔረሰቡ መካከል በአማራና በትግሬና በኦሮሞ፣ በአማራና በኦሮሞ፣ በኦሮሞና በሶማሌና በአፋር እያልክ መቀጠል ትችላለህ እና በሁሉም ብሔረሰቦች መካከል ቁርሾ እንዲኖር፣ ቅሬታ እንዲኖር ተመልከት። እንግዲህ የታጠቀ ኃይል መንግስት ዝም ብሎ ቁጭ ብሎ መግለጫ እንኳን አልሰጠም። የታጠቀ ኃይል ቤኒሻንጉልን ከኦሮሚያ ሄዶ ቤኒሻንጉልን ክልል ውስጥ ገብቶ በአንድ መንደር ያንን ሁሉ ሰው ጨርሰው ሲወጣ የጎንዮሽ ቅራኔውና ቂሙ ምን ሊሆን እንደሚችል መገመት ትችላለህ። በተመሳሳይ ሁኔታ የሃይማኖት ተኮር መሆኑ ራሱ በቃና የኢትዮጵያ ውስጥ ያለው የጥላቻ ግንብ በጣም የተሰባጠረና ብዙ ነው። እንደ ሩዋንዳው በሁለት ብሔሮች መካከል የተፈጠረ ትርክት አይደለም። የክሳቸው ላይ እንኳን በዓለም አቀፍ ፍርድ ክሳቸው ላይ እንኳን ጥቂት ፖለቲከኞች እና አንድ የሩዋንዳውን ጥላቻ ይሰብክ የነበረ ሬዲዮ ጣቢያ ነው። ያኔ ሶሻል ሚዲያ አልነበረም። ኢትዮጵያ ውስጥ እኮ አሁን ሶሻል ሚዲያ ብዛቱ፣ ጥላቻውን የሚያራግበው መገናኛ የሚዲያ ብዛት። ስለዚህ በሆነ ተአምር እግዚአብሔር ይህንን ህዝብ
እየጠበቀው ነው ካላልክ በስተቀር ከተሰራው ጥላቻ አንጻር ሊደርስ የሚችል የነበረው ጉዳት ከዛ ያለፈ ነው። አሁንም ቶሎ ተብሎ ልጓም ካልተበጀለት እንዲህ ያለውን ክፉ ያገዛዝ ስርዓት የኢትዮጵያ ሕዝብ ሸኝቶ ወደ ድሮ ማንነቱ ወደ አብሮነቱ የሚመለስበትን ጊዜ ካላቀረበ የሩዋንዳውን ጉዳይ የሚያስንቅ መጥፎ ነገር እንደሚመጣ ኦልሬዲ ምልክቶቹ ከበቂ በላይ ናቸው። አንድ የሰው ልጅ ሌላውን የሰው ልጅ አካሉን ቁጭ ብሎ የሚቆራርጥበት የስነ አእምሮ መታወክ ደረጃ ላይ ከደረሰ ያን ደግሞ የሚያደርጉት ወጣቶች ናቸው። በደቦም ተንቀሳቅሰው በተናጠልም ተንቀሳቅሰው በሁሉም ክልል ትግራይ ውስጥ የተፈጸመ የሚሰቀጥጣ ነገር አለ። አማራ ክልል ውስጥ ሰቆቃ ተፈጥሯል። ኦሮሚያ ክልል ውስጥ ከበቂ በላይ ተደጋግሞ ጅጅጋ ላይ አይተነዋል። ይህን ሰቃይ ጋምቤላ አይተናል። ቤኒሻንጉል ጉሙዝ ላይ እነዚህን ሁሉ ሰቆቃዎች አይተናል እና በጣም አደገ ኢትስ አላርሚንግ በነገራችን ላይ በቃ የመጨረሻ የደውል ድምፅ ነው ለእኔ የሚሰማኝ እና ይሄን ጊዜ ኢትዮጵያ ሕዝብ መቀልበስ ካልቻለ እና እንደዚህ አሁን ቄሱም ምኑም ሼኩም አባገዳውም ጭካኔን ቡራኬ እየሰጡ መጨራረስን ቡራኬ እየሰጡ በየክልሉ አይምሯቸው የታወቁ ወጣቶችን ጃስ እያሉ እልቂትን የሚያባብሱ ከሆነ ኖ ሪተርን ዞን ውስጥ ነው የምንገባው። እሱ ደግሞ የዓለም መሳለቂያ ነው የምንሆነው። ምናልባትም ዓለም ስለ ሩዋንዳ ማውራት ሊያቆም ይችላል። እንግዲህ በተለይ ዓለም አቀፉ ማህበረሰብ ያው ደጋግማ አንተ በተለይ ብዙ እውቀትም በተለያዩ መድረኮች የመሳተፍ እድልም ስላለህ የምታውቀው ነው እና በተለይ ትግራይ ላይ የነበረውን ጦርነት ተከትሎ ያው የሽግግር ፍትህ ተባለ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን አጣሪ ኮሚሽን ከመደበ በኋላ ያው የስራ ጊዜው እንዳያልቅና ነገሮች ተድበስብሰው እንዲሄዱ ተደርጓል። እንግዲህ ቀደም ሲል ጠቅሰዋል። ጌታቸው ረዳ ሰሞኑን ከአልጀዚራ ጋር በነበረው ውይይት ላይ አንዱ ፈተና ውስጥ የወደቀበት ነገር ራሱንም ጭምር ተጠያቂ የሚያደርጉ የጦር ወንጀሎች ተፈጽመዋል፣ በከፍተኛ የሰብአዊ መብት ጥሰት ተፈጽሟል። ነገር ግን አብይን ደግሞ ለመከላከል የሄደበት ርቀት ያው በመድረኩ ላይ የተነሱት ጉዳዮች እንዳሉ ሆኖ በተለይ የተጠያቂነት ጉዳይ ዓለም አቀፉ ማህበረሰብ አሁንም አቤቱታ እየቀረበ ነው። ነገር ግን ደግሞ የሩዋንዳ እልቂት በሚፈጸምበት ጊዜ አሜሪካን ጨምሮ በሚገባቸው ልክ አለመንቀሳቀሳቸው ያ ሁሉ ህዝብ ሲጨፈጨፍ ቆሞ ማየታቸው በኋላ በይቅርታ የተነሳበት ጉዳይ አለ። ነገር ግን ጥፋቱ ማስቆም ሲቻል ነው ያልቆመውና ዓለም አቀፉ ማህበረሰብ በተለይ የተጠያቂነትን ጉዳይ አንስቶ ዛሬም ከእጃቸው በደም ከጨቀየ 4 ኪሎም ካሉ በዛ ዙሪያ ከተሰለፉ ሰዎች ጋር የሚደረጉ እንቅስቃሴዎች ልክ እንደ መደበኛ ነገር እየቀጠሉ ያለበት ሂደት አለና በተለይ ህዝቡ እነከለ ያድኑናል የዓለም አቀፉ ማህበረሰብ ለምን ዝምታ መረጠ የሚለው ነገር ዝም ያለ ህዝብ ሌላው እንዲንቀሳቀስለት የመፈለጉ ነገር አንድ ነገር ሆኖ ዓለም አቀፉ ማህበረሰብ በዚህ ደረጃ ዝም ያለበት ምክንያት ምንድነው? ምክንያቱም ሩዋንዳ ላይ ያ ሁሉ ሲደረግ አይ ከዚህ በኋላ አይደገምም ተብሎ ነበር። አሁን የቁጥር ጉዳይ ካልሆነ በስተቀር ኢትዮጵያ ውስጥ ባለፉት 7 ዓመታት ይሄው ነው እየሆነ ያለው። ምናልባት ደግሞ ሌላ ተጨማሪ አስደንጋጭ ነገር እንዲፈጠር ነው እየተሰራ ያለውና በዚህ ረገድ ዓለም አቀፉ ማህበረሰብ ከትግራይ ጦርነት ጀምሮ ተጠያቂነት እንዳይኖር የፈለገበት ምክንያት ምንድነው? ዓለም አቀፍ ማህበረሰቡን ሁለት ቦታ ከፍለን አንደኛ ዓለም አቀፍ ማህበረሰብ ውስጥ አገራት አሉ። የዓለም አቀፍ ሀያላን አገራት አሉ። እነሱ በአንድ ወይ በሌላ መንገድ የብዙ ሀገሮች እልቂት የብዙ ሀገሮች ውስጥ የተፈጸሙ ጄኖሳይዶችን እጃቸው አለበት። ስለዚህ ብዙ ጊዜ ፖለቲከኞችን ተጠያቂ የሚያደርጉት ከነሱ ጥቅም አንጻር እነዛ ወንጀል የፈጸሙ ፖለቲከኞች ለነሱ ጥቅም ተቃራኒ ሆነው ሲያገኟቸው ህዝብ እንኳን ባላመጸበት ሀገር አመጽም አስነስተው ስርዓት ቀይረው እነዛን የሚፈልጓቸውን ፖለቲከኞች ይበቀላሉ እና መንግስታት ብዙ ጊዜ የዓለም አቀፍ መንግስታት የፍትህን እና የሰብአዊ መብት ጉዳይን የበቀላቸው የፖለቲካ ኢንተረስት ማስጠበቂያ ነው የሚያደርጉት። ሁለተኛው የዓለም አቀፍ ማህበረሰብ ውስጥ የምናየው እነዚህ የሰብአዊ መብት ተቆርቋሪ ድርጅቶች ናቸው። የሰብአዊ መብት ተቆርቋሪ ድርጅቶች ኢትዮጵያ ውስጥ ተፈጸሙ የሚባሉትን ወንጀሎች ሙሉ በሙሉ ባይባልም አብዛኛውን ሰንደዋል፣ ዶክመንት አድርገዋል። ለዓለም አቀፍ ማህበረሰቡም በየጊዜው የተፈጸሙትን ወንጀሎች ያሳውቃሉ። ተጨማሪ ምርመራም እንዳያደርጉ ያው ብዙ ገደብና እንቅፋት አለ። መንግስት ምንም አይነት የውጭ ኃይል ኢትዮጵያ ውስጥ ገብቶ እንኳን ዓለም አቀፍ መርማሪ አይደለም የውጭ ጋዜጣ
ጋዜጠኛ ኢትዮጵያ ውስጥ ገብቶ ስራ ሰርቶ መውጣት አይችልም። በግፍ ከተገደሉት ከአቶ በቲ ጋር እንኳን ቁጭ ብሎ ስካይላይት ሆቴል ለጥቂት ደቂቃ ሲያወራ የነበረው የፈረንሳይ ጋዜጠኛ ለ15 ቀናት በላይ ታስሮ በብዙ ጩኸት ነው የተለቀቀው። ስለዚህ የዓለም አቀፍ ማህበረሰቡ ኢትዮጵያ ውስጥ የተፈጸሙት ወንጀሎች እንግዳ አይደለም፣ ያውቃል፣ መረጃ አለው፣ ከበቂ በላይ መረጃ አላቸው። አገራት የራሳቸውን ጥቅም ስለሚያስጠብቁ እና ስለሚያስቀድሙ ጊዜ ነው የሚጠብቁት። የሰብአዊ መብት ድርጅቶች ግን ባገኙት መድረኮች ሁሉ እነዚህን ግፎች ያነሳሉ፣ ግን በቂ አይደለም። ትልቁ ነገር ግን የራሱ የጉዳዩ ባለቤት የኢትዮጵያ ሕዝብ በቃኝ ብሎ አደባባይ የወጣለት ግን ምንም አትጠራጠር የዓለም አቀፍ መንግስታት ሀገሮችም ሌሎችም ተቋማትም ይሄንን ኢትዮጵያ ውስጥ በተለይ በቅርብ ጊዜ የተፈጸሙት ወንጀሎች ተራ የሰብአዊ መብት ጥሰት ብቻ ብለህ ወይም ተራ ወንጀል ናቸው ብለህ የምታልፋቸው አይደሉም። በሰው ዘር ላይ ያነጣጠሩ በኤትኒክ ክሊንሲንግ ክራይም አጌንስት ሂውማኒቲ በሰው ዘር ላይ በሰው ማንነት ላይ ስብዕና ላይ የዋር ክራይም ይኸውን አማራ ክልል የተገለጸው የ2600 በላይ የጾታዊ ጥቃት የጦር ወንጀል ተብሎ ነው የሚፈረጀው በዓለም አቀፍ ሕግ። ስለዚህ እነዚህ ሁሉ ወንጀሎች የተወሰኑት ተሰንደዋል። ወደፊትም ስርዓቱ ሲወገድ እያንዳንዱ ነገር ይሰነዳል። ምንም ጥርጥር የለኝም አብይ አህመድን ጨምሮ በዙሪያው በጦርነት ውስጥ በአንድ ወይ በሌላ መንገድ ቀጥተኛም ይሁን ተዘዋዋሪ ድጋፍ የሰጡ ሰዎች ሁሉ አካውንተብል የሚሆኑበት ጊዜ ይመጣል። ከልብ አመሰግናለሁ ያሬድ። እንግዲህ አንስተነዋል ይሄ ብሔራዊ ዝምታ ሊደርስ የሚችለው ጥፋት እኔ አስታውሳለሁ። ምናልባት አሁንም ፓርላማ ውስጥ በሆነ ስልጣን ላይ ተቀምጠው ያሉ ይመስለኛል እና የቀድሞ የአማራ ክልል አፈጉባኤ ወርቀሰሙ ማሞ የሚባሉት ሴትዮ ስልጣናቸው ወደ መጨረሻ ማብቂያ አካባቢ አንድ ያነሱት ጥያቄ ነበረ። በተለይ ለኦሮሞ ሕዝብ እና ለኦሮሞ ክልል መንግስት ጥሪ እናቀርባለን ብለው በዛ ጊዜ በአማራ ብሔር ተወላጆች ላይ ያነጣጠረ ጭፍጨፋ በኦሮሚያ ክልል በወለጋ የተስፋፋበት ጊዜ ነበርና እነዚህ ደም የለመዱ ሰዎች ነገ ከነጎዲያ ለእናንተም ችግር ይፈጥራሉ የሚል ነገር አፒል አድርገው ነበረ። ይሄ አሁን የምታዩት ነገር በትግራይ ጦርነት ማንሳት እንችላለን። ሂድና ሂሳብ አወራርድ የተባለው ከጦርነቱ በኋላና የፕሪቶሪያ ስምምነት ተደረገ ከተባለ በኋላ እንደዚህ አይነት ድርጊቶች ትግራይ ውስጥ አይተናል። ምን አይነት የጭካኔ ተግባራትና ከየትኛውም ብሔር ይምጣ በዚህ ደረጃ ጭካኔን የሚፈጽሙ ህግና ስርዓት የማያውቁ ከሰው ልጅ ሰብዕና የወጣ ድርጊት የሚፈጽሙ ሰዎችን ለመከላከል መሞከር ምናልባት ተጨማሪ ጥፋት እንዲደርስ ሁሉም ሰው የበኩሉን አስተዋጽኦ እያደረገ አይደለም ወይ? ይህንንስ ዝምታ እንዴት ማቆም ይቻላል ከሚለው እንደ ውይይታችን ማጠቃለያ መፍትሄ የምትላቸው ጉዳዮች አሉ ወይ? እኔ ኢትዮጵያ ውስጥ ያለውን ግፍ የሚያጸናው ዝምታ ነው። በቅርብ ጊዜ በጻፍኩት ላይ የሳይለንት ማጆሪቲ በሚል የገለጽኩት ይሄ በዝምታ ውስጥ አድፍጦም ይሁን ምንም ብቻ በሆነ ተአምር ኢትዮጵያ ውስጥ ለውጥ በራሱ እንዲመጣ እየጠበቀ አፍንጫው ስር ልጆቹ በግፍ ሲገደሉበት፣ ትምህርታቸው ተስፋቸው ሲጨልም፣ ድህነት ሲበረታ፣ የኢኮኖሚ ኢፍትሐዊነት ሀገሪቷ ላይ በጣም ሲንሰራፋ፣ ዝርፊያው በጣም ከመረን ወጥቶ ኮራፕሽኑ ከቁጥጥር ውጭ ሲወጣ እያየ በቃ እንግዲህ ይህንንም ታሳጣኝ እያለ በዝምታ ያለው የማህበረሰብ ክፍል በሌላ መንገድ ራሱ ላይ ማነቆውን እያጠበቀ ያለ ሸምቀቆውን እያጠበቀ ያለ ግፈኞችን የበለጠ ጉልበት እየሰጣቸው ያለው ይሄ የማህበረሰብ ክፍል ነው። በጥቂት ሰዎች ትግል፣ በጥቂት ሰዎች ጫካ ገብተው በሚያደርጉት መስዋዕትነት ወይ ጥቂት ፖለቲከኞች እና የመብት ተሟጋቾች ጩኸት አንዳንድ ጊዜ ለውጥ ቶሎ አይመጣም፣ ሲመጣም ደግሞ ይጠለፋል። አብዛኛው ህዝብ አዛቢ ስለሆነ ስለዚህ የኢትዮጵያ ህዝብ ዝምታውን መስበር አለበት። ለአንዴና ለመጨረሻ ጊዜ ደግሞ የአገዛዝ ስርዓትን ግፍን ኢትዮጵያ ውስጥ ለማንጠፍ እኔ ህዝባዊ ቢተኝነትን የመሰለ የኒውክለር ፓወር የኢትዮጵያ ህዝብ እጅ ላይ ያለ ይመስለኛል። የኢትዮጵያ ህዝብ ለአብይ ብቻ ሳይሆን ከዚህ በኋላም ለሚፈጠሩ ግፈኞች ጭምር ትምህርት ሊሆን በሚችል መንገድ ለለውጥ ታግሎ የኢትዮጵያ ውስጥ በጣም የተረጋጋ ትራንዚሽን እንዲኖር መደረግ አለበት እና ለዚህ ግን እኔ ምርጫ ወይም የዘገየ የፖለቲካ ሂደት አገሪቷ ላለችበት አጣዳፊ ሁኔታ በቂ ምላሽ አይደለም እና ህዝቡ በራሱ ተደራጅቶም በሃይማኖቱም በትምህርት ቤትም
በምንም ባገኛቸው አጋጣሚዎች ሁሉ ለአገዛዝ ስርዓቱ እምቢተኝነቱን ማሳየት አለበት። የሲቪል ዲስኦቢዲየንስ እና ህዝባዊ እምቢተኝነት አይ ቲንክ ፈጣን የሆነ ብቸኛ ሴፍ ኤግዚት ይመስለኛል። ከልብ አመሰግናለሁ ያሬድ። እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለነበረን ቆይታ እግዚአብሔር ይስጥልኝ። መልካም ቀሪ ጊዜ ይሁንልህ። እኔም አመሰግናለሁ ሀብታሙ። በሰላም ያገናኝ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።